እዚህ ርዕሳችሁም ይሄው እንደሆነ ሰምቻለሁኝ ኢየሱስ ክርስቶስን ማላቅ የሚል እና አንድ ነገር ወደ ልብ መጣ ከማን ጋር እናስተያየዋለን እሱን የሚል በጣም ብዙ የሃይማኖት መሪዎች አሉ በጣም ብዙ ገና ደግሞ አዳዲስ ሃይማኖቶችም ሳይፈለሰፉ አይቀርም በአለም ላይ በጣም ብዙ ሃይማኖቶች አሉ ብዙ ሃይማኖት ተከታዮችም አሉ ግን ከማን ጋር ታስተያዩታላችሁ መድኃኒታችን ኢየሱስ ክርስቶስን እሱ ከሌሎች ተርታ የሚሰለፍ አይደለም በቃ አንተ ግባ እዚህም አንተ ግባ ተሸጋሸጉ የሚባል አይደለም እሱ ለብቻው ነው አሜን ጌታ ኢየሱስ ስሙ ይባረክ አሜን ለብቻው ከማንም ጋራ እንደው ይቀራረባል ምለው የለኝም እኔ ብቻ አይደለሁም ይሄው ቅዱስ መጽሐፍ ግልጥ አርጎ እሱ ብቻውን ነው እግዚአብሔር ይመስገን እግዚአብሔርም ከሰማይ ድምጹን ሲያሰማ እንትናም አለላችሁ እንትናም ይነሳሉ ገና ሲነንትናንም ደግሞ አዳምጧቸው አንዳንድ ፍሬ ነገር አያጡም እንትናንም ስሙ ይሄኛውንም ልጅ ስሙ አላለም እንደዚህ አላለም የሞዴል ልጅ እርሱ ነው እርሱን ስሙት አሜን አለቀ ስለዚህኛ በጣም በደስታና በጣም በተረጋገጠ መንገድ የኢየሱስ ክርስቶስን ልዩትነት የሱን አይመጠኔነት የሱን ከተርታ ውጪ መሆኑን እናውጃለን እግዚአብሔር የተመሰገነ ይሁን እኔ አንድ ጊዜ አንድ ቤተክርስቲያን ሄድኩኝ ፈረንጆች የሚሰበሰቡበት ቦታ ነው እና ይሄን ብዙ ጊዜ ነው ማወራው ሄድኩኝና ለስብከት ደብተሬንና መጽሐፍ ቅዱሴን ይዤ ተነሳሁኝ ሰው ሁሉ ተሰብስቧል በኋላ ከውስጥ በኩል ፑልፒቱ እንደዚህ ባለ አንድ አምድ አይደለም እንደ ሰንዱቅ ብጤ ነው እንደ ሳጥን ብጤ ነው እዛ ውስጥ የተጻፈ ጥቅስ አለ ለቁጭ ላሉት ሰዎች አይታይም ለሰባኪው ብቻ የሚታይ ጥቅስ አለ የተጻፈ እና በእንግሊዝኛ ነው የተጻፈው ጥቅሱ ምን ይላል Sir we would like to see Jesus ይላል ከስር የተጻፈው ከዮሐንስ ወንጌል ተወስዶ ነው ጌታው እኛ ማየት ምን ፈልገው ኢየሱስን ነው ይላል በኋላ ደነገጥኩኝ እነዚህ ሰዎች ምን ሊነግሩኝ ነው እዚህ ላይ የለጠፉት ይሄንን አንተን ማየት አይደለም የፈለግነው ኢየሱስን ነው ታሳየን እንደሆነ እሱን አሳየን አለበለዚያ አርፈ ቁጭ በል በቃ ማየት ምን ፈልገው ኢየሱስን ነው አሜን እግዚአብሔር የተባረከ ይሁን አሜን ሊሰበክም የሚገባው እሱ ነው አሜን ጌታ ይባረክ በጣም ነው ደስ የሚለኝ እና ይሄንን ሳስብ በጣም ነው የሚገርመኝ አንድ ጊዜ ሐዋርያው ጳውሎስ ራሱ ምን ተናገረ ሁላችን የምናውቀው ነው ኢየሱስ ክርስቶስ ጌታ እንደሆነ እንጂ ራሳችንን አንሰብክምና የሚል ቃል አለ ሁለተኛ ቆሮንቶስ ላይ ኢየሱስ ክርስቶስ ጌታ እንደሆነ እንጂ ራሳችንን አንሰብክም ሌላ ምን ሰብከው ይለን ማንን እንስበክሺ ማንን እንናገር ራሳችንንም ልንሰብክ አንችልም በኋላ አንድ ቀን ቆይ እኔ ራሴን ብሰብክስ አልኩኝ ብሰብክ ምን ይሆናል አልኩኝ እስቲ ምን አይነት ስብከት ይሆናል ራሴን ብሰብክ አልኩና ትንሽ ማሰብ ጀመርኩኝ በ1900 ምናምን ዓመተ ምህረት ተወለደ እንደሚባል ልጅ ከዚያ ለአቅመ ትምህርት ሲደርስ ወደ ትምህርት ቤት ተላከ ከዚያ ትምህርቱን ተማረና ከዚያ በኋላ ደግሞ ወደ ምንድነው እሱ ወደ ፈረንጅ ትምህርት ገባ ከዚያ ደግሞ ለአቅመ አዳም ሲደርስ ደግሞ አንዲት ቀይ ልጅ አገኘ አገባ ከዚያ ደግሞ ምን ወለደ ከዚያ ምን አረገ ይኸው አለ እየተንከላወሰ መሬት ላይ በ5 ደቂቃ አለቀ ታሪኩ እና እኔ ሻውን ለስብከት ሆናለሁ እኔ ስል አረ ምንም የሚበቃ ምንም ነገር የለም ለስብከት እኔ ብቻ አይደለሁም እናንተም አትበቁ ነገር ግን ኢየሱስ ክርስቶስ ይኸው ላለፉት 50 ዓመታት ሰብካለሁ እግዚአብሔር ይመስገን ጌታ እንደሆነ ኢየሱስን ከመስበክ በቀር ሌላ ምን ሰብከው የለንም እንግዲያው ዛሬ አንድ ጥያቄ ብቻ ነው ከናንተ ጋር አብረን እንድናስብ የፈለኩት ለምንድን ነው እሱን ከፍ የምናደርገው ለምንድን ነው የምናልቀው ከሁሉ በላይ አርገን እሱን የምንቆጥረው ለምንድን ነው ምን መነሻ አለን ሰው ሁሉ የሃይማኖት መሪ አለው በየሰፈሩ በየደጃፉ በየደጀ ሰላሙ በየምናምኑ ሁሉ አለው ለምን ኢየሱስን እናልቀዋለን እሱ ነው ጥያቄ እሱን ጥያቄ አብረን እንድንመልስ ነው የመጣሁት ዛሬ በእግዚአብሔር ቸርነትና እግዚአብሔር በጸጋው እንዲረዳን አጭር ጸሎት አድርገን እንቀጥላለን
እግዚአብሔር ሆይ እጅግ ከፍ አደርግሃለሁ። አንተ እጅግ ታላቅ ነህ። እኛ ከመፈጠራችን በፊት ዓለም ከመፈጠሯ በፊት ነበርክ። አሁን ደግሞ በልጅህ በኩል አግኝተህን ያንተ ወዳጆች ያረከን ስምህ ይባረክ። ልጆችህ ያረከን ያከበርከን ስምህ ይባረክ። አቤቱ ስለ ልጅህ ስለ ኢየሱስ ክርስቶስ ስንነጋገር በመካከላችን ሆነ አንተ በውስጣችን ተናገረን። በመንፈስ ቅዱስ አማካይነት የልጅህን መልክ የልጅህን ሐሳብ አሳየን። ክብር ሁሉ ላንተ ይሁን። የበለጠ ከፍ እንድናደርገው እርዳን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። ይሄንን በተለይ ከሐዋርያው ጳውሎስ ከጻፈው ከቆላሲስ መጽሐፍ ከዚያ ላይ እንድናነሳው ፈልጋለሁ። ኢየሱስ ክርስቶስን ለምንድን ነው ማለቀው? ለምንድን ነው ከፍ ማረገው? በምን ምክንያት ነው ከሌሎች ለይቼ እሱን በተለይ ማነሳው? ለምንድን ነው የሚለውን ከሐዋርያው ጳውሎስ ለቆላሲስ ሰዎች ከጻፈው መጽሐፍ እንወስዳለን። እኔ ምናልባት አንድ ርዕስ ላብጅለትና በዚያ ርዕስ መሰረት እንድንሄድ የፈለኩት ኢየሱስ ክርስቶስን ከፍ ማረገው ስለ ሆነው ነገር ነው። እሱ ስለ ሆነው ነገር እሱ እንዲህ አይነት ነው ብዬ ነው ማከብረው ስለ ሆነው ነገር በራሱ ስለ ሆነው ነገር። ሁለተኛ ኢየሱስ ክርስቶስን ማከብረው ስለ ሆነልን ነገር ነው። ለኛ ስለሆነልን እኛ ሳንኖርም በፊት እሱ ነበረ። ስለ ሆነው ነገር እናከብረዋለን። ስለ ሆነልን ነገር እናከብረዋለን። እስቲ እንዲህ እንድትይዙ ብዬ ነው አሁን እናንተ ድገሙ እምላችሁ። ኢየሱስ ክርስቶስ በሉ። የምናከብረው ስለ ሆነው ጉዳይ ነው። ኢየሱስ ክርስቶስ የምናከብረው ስለ ሆነልን ነው። አዎ ስለ ሁለቱ ነው የምናገረው። የሆነው ነገር በቂ ነው እሱን ለማክበር እኛ ብንኖርም ባንኖርም። የሆነልን ነገር ደግሞ እጅግ አስገራሚ ነው ለማክበር እሱ። እግዚአብሔር ይመስገን። ቆላሲስ ምዕራፍ 1 ላይ አውጥተን እንድንመለከት ፈልጋለሁ። ምን ስለሆነ ነው እሱን በተለይ የምናከብረው? በሰፈር ውስጥ እንደዚህ ነው የምንለው ሁላችን። አሁን እሱ ምን ስለሆነ ነው ይሄን ያህል ቁጭ ብድግ ምንለው እንላለን እኮ ሰው ሲመጣ ሁሉ ሰው ሲሽቆጠቆጥ ስናይ አሁን እሳቸው ይሄን ያህል ምን ሆነው ነው እንደዚህ የሚሽቆጠቆጠው ሰው ሁሉ እንላለን። ኢየሱስን የምናልቀው ምን ስለሆነ ነው? ያው ቆላሲስ ላይ ይነግረናል። በተለይ ምዕራፍ 1 ላይ ያለውን እሱን በትንሹ እንድናይ ፈልጋለሁ። በጣም ሰፊ ሐሳብ ቢሆንም ግን ባጭሩ ብንነጋገር ጥሩ ነው። ቁጥር 15 ልጀምር። ምናልባት ትንሽ ከፍ ልበል ከኛ ጋር ያለውን ግንኙነት ያነሳበትን ቦታ እንዲህ ይላል። ከቁጥር 12 ግድም እጀምራለሁኝ። እንዲህ ይላል። በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እርሱ ከጨለማ ስልጣን አዳነን። አብ እግዚአብሔር አብ ነው። ከጨለማ ስልጣን አዳነን። ከዲያብሎስ ስልጣን አወጣን። ቤዛነቱንም መዳን ማለት ነው። ቤዞቱንም እሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። እናንተ ክቡራን ፈላሾች ናችሁ። አፈለሰን ይላል እዚህ። አፈለሰን እግዚአብሔር ነው ያፈለሰን። ከምን ወደ ምን አፈለሰን? ከጨለማ ስልጣን አላቀቀንና ወደ ልጁ መንግስት አፈለሰን። ወደሚወደው ልጁ መንግስት አፈለሰን። ወደ ፍቅሩ ልጅ መንግስት አፈለሰን። እንግዲያው እኛ የፈለስን ሰዎች ነን። ያፈለሰን ልዑል አምላክ እግዚአብሔር አብ ነው። እሱ ከጨለማ አላቀቀን። አላቆ ግን ሜዳ ላይ አልተወንም። ወደሚወደው ልጅ መንግስት ውስጥ አስገባን። እግዚአብሔር የተባረከ ይሁን። እንደሱ አደረገልን ብሎ ይላል። አሁን ይሄ የሚወደው ልጅ ይሄ የፍቅሩ ልጅ የተባለው እሱ ማን እንደሆነ ነው የሚገልጸው። እንዲህ ይላል። እርሱም የማይታይ አምላክ ምሳሌ ነው። እግዚአብሔር የተባረከ ይሁን። የመጀመሪያው የሆነው ነገር ጌታችን ኢየሱስ ክርስቶስ የአምላክ ምሳሌ ነው የሆነው። እግዚአብሔር ይባረክ። ለምንድን ነው እሱን ከፍ የምናደርገው? እንዴ እሱን የሚመስል አምላክን የሚመስል ማንም ስለሌለ ነው። ይሄው አምላክ አይታይም። ይሄው የማይታይ አምላክ ይላል። ማንም ያየው የለም።
ማንም ያየው የለም፣ አይታይም። ግን የዚህ አምላክ ነጸብራቅ ሆኖ የዚህ የማይታይ አምላክ የሚታይ ገላ ሆኖ መጣልን ኢየሱስ። እንግዲያው የማይታየው አምላክ ምሳሌ ነው። እግዚአብሔር የተባረከ ይሁን። ይሄ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌልም ልክ እንደዚህ ነው የተነገረው። እግዚአብሔርን ያየው አንድስ እንኳ ማንም የለም። ማንም ቢያወራም ማንም እግዚአብሔርን ያየው የለም። አይታይም፣ መንፈስ ነው። ማንም የለም። ግን ይህን ብቻ ብሎ አያቆምም። ነገር ግን በአባቱ እቅፍ ያለ ብብቱ ስር ያለ አብረው የኖሩ አንድ ልጁ እሱ ገለጠው ይላል። እግዚአብሔር ይመስገን። የአምላክ ገላጭ፣ የአምላክ ምሳሌ፣ የአምላክ አርአያ፣ የሱ ነጸብራቅ ሆኖ ለኛ ተከሰተ። እንግዲያው የምናከብረው አምላክ ስለሆነ ነው። የአምላክ ምሳሌ ስለሆነ ነው። የአምላክ መግለጫ ስለሆነ ነው። እግዚአብሔር ይባረክ። የዕብራውያን ጸሐፊም ይህንኑ ከፍ አድርጎ ያብራራል። ምናልባት እሱም በጥቂቱ ባነበው ጥሩ ይመስለኛል። አሁንም ምዕራፍ 1 ዕብራውያን ላይ ይሄንን ቃል ደግሞ ይናገራል። ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሲናገር ከቁጥር 1 ልጀምር። ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ መናገሩን ተናግሯል። ለካ እግዚአብሔር መናገሩን ተናግሯል። ሙሴን አስነስቶ ለሕዝብ እስራኤል ተናግሯል። ኢሳይያስን አስነስቶ ኤርምያስን አስነስቶ ሲናገር፣ ዳዊትን አስነስቶ ሲናገር የኖረ አምላክ ነው። አስቀድሞ ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እግዚአብሔር የተባረከ ይሁን። ይሄ ልጁ ምንድን ነው? ይኸው ስሙ። እሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በደሙ ካነጻ በኋላ በሰማያት በግርማው ቀኝ ተቀምጧል። እግዚአብሔር የተባረከ ይሁን። እንግዲያው ኢየሱስ ክርስቶስን ከፍ የምናደርገው እንደዚህ ስለሆነ ነው። የአምላክ መንጸባረቅ፣ የአምላክ ምሳሌ ስለሆነ ነው። ሁሉን የሰራ ስለሆነ ነው። መስራት ብቻ አይደለም። አሁን ቀጥሎ የምናየዋለን ቆላስይስ ላይ ሁሉን ያጋጠመ ነው። በስልጣኑ ቃል እየደገፈ ይላል። እኔ እጁ ነው የሚታየኝ። እኔ በአይነ ህሊናዬ በጌታ በኢየሱስ እጅ ነው ፍጥረት ሁሉ ያለው። ትንሽ ላላቤ ያደረገውና ሸርተት ያደረገው ሁሉ የሚከሰከስ ነው የሚመስለው። ሁሉን በስልጣኑ ቃል እየደገፈ ብሎ ይላል። እንግዲያው ይሄ ኢየሱስ ስለሆነ ነው በጣም አድርገን የምናልቀው። ቀጥለን እናንብበው እስቲ። እንደዚህ ይላል፣ የማይታይ አምላክ ምሳሌ ነው ካለ በኋላ ሁለተኛ የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋል። እግዚአብሔር ይባረክ። ኢየሱስ የስልጣናት ሁሉ ባለቤት ነው። የሹመት ሁሉ ባለቤት ነው። የሚታይ የማይታይ በሰማይ ያለ በምድር ያለ ስልጣን የሚባል በሙሉ ምንጩ እሱ ነው። እንግዲያው እናልቀዋለን፣ እናከብረዋለን። አንድ ሹም እንኳን የከተማ ሹም እናከብር የለ እንዴ? ምናምን ህንፃ እንዲመርቁልን እንጠራለን፣ መንገድ እንዲከፍቱልን እንጠራለን። ታንቀጥቅጠን አክብረን በጣም እዚህ ማዶ አንዲት ልጃገረድ እዚያ ማዶ አንዲት ልጃገረድ ትልቅ ገመድ ይዙና የክብር እንግዳው ሊመርቁ ነው ይባላል። መቀስ ይሰጣቸዋል። ሁሉ ሰው በጥሞና ይሆናል። አንድ የከተማ ሹምን በጣም እናከብር የለ እንዴ? እሱንማ እንዴት ነው ማናልቀው? የስልጣናት ሁሉ ፈጣሪ ሁሉ በእርሱ ተፈጥረዋል። እግዚአብሔር የተባረከ ይሁን። ከዚህ የተነሳ ከፍ እናደርገዋለን። ከዚያ ሶስተኛ ነገር እናያለን። ምን ይላል? እዚያ የሚናገረው ነገር አለ። ሁሉም ይላል ቁጥር 18 ሁሉም በእርሱ ተጋጥሟል ይላል። እቺ ቅድም ያልኳት ሐሳብ ናት። ተጋጠመ፣ ተያያዘ። ጽንፈ ዓለም የተሰካካው በሱ ነው። እሱ ነው የሚያያይዘው እንጂ ዝም ብሎ ተፈጥሮ በራሱ ምሽከረከር አይደለም። አንዴ ተሰርቶ ምሽከረከር አይደለም። የሚገርም ነው። በየቀኑ በኢየሱስ ክርስቶስ እጅ የተያዘ ጽንፈ ዓለም ነው። ይሄ ዩኒቨርስ የሚባል ይሄ የጠቅላላ ዓለም በሱ እጅ ተጋጥሞ አለ ይላል።
መፍጠር ብቻ ሳይሆን መጠበቅም የሱ ስራ ነው። ይዞታል እሱ ነው የሚለው። ስለዚህ አሁን እኛም ማንደነግጠው ለሱ ነው። ቅድም ሲናገር ነበር ፓስተሩ። ብዙ የሚያስፈራ ነገር ነው አሁን የምንሰማው። እጅግ የሚመች ጊዜ አይደለም። ብዙ ያስፈራል። ዋስትና የለም። ጭንቀት አለ። እኛም የዛው ተካፋዮች ነን። ምንም አይካድም። በኑሮ በኢኮኖሚ በፖለቲካ የተወጠርን ሰዎች ነን። ግን ምንድነው ዋስትናችን? ኡፍ ብለን እንድናልፍ የሚያደርገን ሁሉ በእርሱ ተጋጥሟል። በእጁ ተይዟል። ዝም ብሎ ፍርክስ አይል። እሱ ይዞታል። እግዚአብሔር የተባረከ ይሁን። እንግዲያው ይሄ በመሆኑ ምክንያት ኢየሱስን በጣም ከፍ እናደርገዋለን። እግዚአብሔር ይመስገን። ሌላ አራተኛ ነገር ልጥቀስላችሁ። ቁጥር 14 19 ላይ እንዲህ ይላል፣ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። እግዚአብሔር ይባረክ። አስታራቂያችን ኢየሱስ ክርስቶስ ሰማይና ምድርን የሚያስታርቅ እግዚአብሔር በማንም በኩል አልታረቅም ብሎ በፍጹም አልታረቅም ብሎ ነበረ። ኃጢአት በደል ስለበዛ እኔ አልታረቅም ብሎ ነበረ። በምንም ማባበያ ከሰው ጋር አልታረቅም። ብታርዱልኝ ብትሰውልኝ አልታረቅም። ራሳችሁንም እንኳን ብትሰው አልታረቅም። ለበደሉ በቂ መስዋዕት አልከፈላችሁም ብሎ የነበረው ልጁ መጣና አባቱንና እኛን አስታረቀ። ሰማይና ምድርን አስታረቀ። የጌታ ስም የተባረከ ይሁን። አስታራቂያችን ጌታ ኢየሱስ ስሙ የተባረከ ይሁን። እኔ ሁሉ ጊዜም ይሄ ነገር እላለሁ። እኔ በታክሲ ሄድ ነበረ ብዙ ጊዜ በውይይት ታክሲ የሚባል የምታውቁ? እሺ አሁን ብዙ ብዙዎቻችሁ ታውቃላችሁ። እሺ በጣም ጥሩ ነው። ውይይት ታክሲ የሚባለው ያው የምታውቁት ነው። ሾፌሩ ከፊት ይሆንና ከኋላ አምስት ሰው ቁጭ ብሎ የሚፋጠጥበት መኪና ነው ውይይት ታክሲ። እና እንተፋፈራለን፣ እየተያየ እንተፋፈራለን። ሁላችንም መሬት እናያለን። እኔ ላይሽ ፈልጋል ማለቴ እንዳጋጣሚ ነው እንጂ እንተፋፈራለን ውይይት ታክሲ ውስጥ። ሁሉ ሰው ጭጭላል፣ በመስኮት ያያል። ወሬ የሚያመጣ ሰው እስኪመጣ ድረስ አንዳንድ ደግ ሰው ወሬ ያነሳል። የዘንድሮ ብርድ አይቻልም ይላል። ከዛ እውነት ግን ነው። እኔ እኮ ጧት ደራርቤ ወጥቼ የሚገርም ምናምን ወሬ ይጀምራል። ደህና ለስለስ ይላል። እየተጫወትን እንሄዳለን። ከዛ ደግሞ እሱ ወሬው ሲቀዘቅዝ የኳስ ጨዋታ ጉዳይ አንዱ ደግሞ ያነሳል። የትናንትናን ጎል አይተዋል ማንቸስተር ሲቲ ያገባው። ይገርማል። እባክህ ጎልኪፐሩ በጣም ሰነፍ ነው። ሊይዛት እየቻለ የሚገርም እኮ ነው። ጨዋታው ይደምቃል። እዛ ታክሲ ውስጥ ድንገት በመካከል አንድ ሰው ይቅርታ አንድ ጊዜ ስለ እግዚአብሔር ልናገር እፈልጋለሁ ቢል ምን ይሆናል? ሁሉ ራሱን ይዛል። ደግሞ ጀመራቸው። ቦታ የለውም እንዴ? ምንድነው ነገሩ ይላል ሰው። መስማት አይፈልግም። እግዚአብሔር የሚባል ሰው 10 መስመር ያወጣል ግንባሩ። ለምንድነው እሱ? ምንድነው ጭንቁ? እግዚአብሔር የደስታ ምክንያት አይደለም ማለት ነው ለህዝቡ። የደስታ ምክንያት አይደለም። የኛ ህዝብ እግዚአብሔር እንዳለ ያምናል። አብዛኛው ያምናል እኮ። እውነት አይደለም? ብዙ ሰው እኮ እግዚአብሔር የለም አይልም እኮ። አለ ግን እዛው ባለበት ማለት እንዴ በሱ ላይማ ምን እናገራለሁ? ከመሬት ነው የሚደባልቀኝ ባለበት። እግዚአብሔር የደስታው ምክንያት አይደለም። ለብዙ ሰው ጭንቅ ነው ስለ እግዚአብሔር ሲባል። ምን አስጨነቀው? ለምን ደስ አይለውም ሰው ስለ እግዚአብሔር ሲነገር ስል አሁን የገባኝ ነገር ተኳርፏል። ለካ ከአምላክ ጋር ኩርፊያ ያለበት ሰው ምን ያኳርፈዋል ያላችሁ እንደሆነ ዕዳ አለበት። ሰው ዕዳ አለበት፣ የኃጢአት ዕዳ አለበት። እግዚአብሔር ሲነሳ የሚያስከፍለው ይመስለዋል። ጭምድድ ይላል፣ ጭፍግግ ይላል፣ ይጨነቃል። ተበድራችሁ ታውቃላችሁ? ከሰው ገንዘብ ይገባችኋል። ይሄ ይገባችኋል። መቼ ትከፍለኛለህ? የዛሬ 15 ቀን በእውነት ከፍላለሁ። አባቴ ሙት ይኸው ከፍላለሁ። 15 ቀን ይመጣል፣ ምከፍለውን አጣለሁ። ጸጉሬን አሻለሁ። ትንሽ ታገሰኝ፣ በቃ የሚቀጥለው ሳምንት ከፍላለሁ። የሚቀጥለው ሳምንት ይመጣል፣ ምከፍለው የለም።
1 ወር ያልፋል፣ ምከፍለው የለም። በስልክ ደጋግሞ ይደውላል፣ ይቅርታ አድርግልኝ እባክህን እላለሁ። 3 ወር ያልፋል። ከዚያ ስልክ እንደገና ይደጋግማል፣ ስልኩን ዘጋለሁ፣ መስማት አልፈልግም። ድንገት በ6ኛ ወር መንገድ ላይ ካገኘኝ የት እንደምገባ አላውቅም። ዕዳ ያስጨንቃል። ሰው ዕዳ አለበት በእግዚአብሔር ላይ በኃጢአቱ ምክንያት። ግን ወዳጆች ይህንን ምስራች መናገር እወዳለሁ። ምን ይላል እግዚአብሔር? ከፍዬዋለሁ እኔ። ምንድነው የምትሻሻው? ናና እንታረቅ። እግዚአብሔር ይባረክ። እኔ ከፍያለሁ። በደላቸውን አይቆጥርባቸውም ነበር። የማስታረቅ ቃል በእኛ አኖረ። እግዚአብሔር ከራሱ ጋር ዓለሙን ያስታርቅ ነበርና በልጁ በኢየሱስ ክርስቶስ በኩል ኢየሱስ ክርስቶስ የእርቅ ሰነድ ሆነ። እሱ መጣና የእርቅ ሰባኪ ሆነ። እግዚአብሔር የተባረከ ይሁን። አሁን ቅድም ሲናገር በጣም ደስ ብሎኛል። የምስራች እኮ ነው። አትሽሽ አንተ፣ አያስከፍልህም እግዚአብሔር ከፍሏል። ልጁ ከፍሏል። ምን ያሮጣል አንተ? ከፍሏል። እባክህ ታረቀውናና። እግዚአብሔር ይመስገን። መልእክታችን ይሄ ነው። እንግዲያው አስታራቂ ሆኖ መጣ። ስለዚህ አስታራቂ ስለሆነ ነው የምናልቀው። እግዚአብሔር የተመሰገነ ይሁን። ግን አስታራቂ ብቻ አይደለም፣ ሌላ ልጨምር ፈልጋለሁኝ። የምጨምረው ነገር በተለይ ምዕራፍ 2 ላይ ነው። እዚያው ቆላሲስ ምዕራፍ 2 ላይ ትንሽ ልጨምር ፈልጋለሁ። ቁጥር 8 ጀምሮ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ ይልና በእርሱ ይላል። በጌታችን በእርሱ በክርስቶስ ማለት ነው። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። እግዚአብሔር የተባረከ ይሁን። ይሄ በጣም እኮ አስደናቂ ንግግር እኮ ነው። ፍልስፍና ያን ጊዜ የተነሳው ፍልስፍና ይሄ ኢየሱስ ክርስቶስ አምላክ ነው፣ ሰው ነው፣ መልአክ ነው፣ ምንድነው የሚል ጥያቄ ነበር። አንዳንዶች ያሳንሱታል። እንዳንዳንድ ሃይማኖት መሪዎች ነው በቃ መልአክ ሳይሆን አይቀርም፣ ከመልአኩ ገብርኤል ወይም ከሚካኤል ወይም ከአንዱ ጋራ ሚስተካከል ሳይሆን አይቀርም፣ በቃ የሆነ ነገር ነው እሱ። እንደሱ አይደለም። ጳውሎስ ምን ይላል? በእርሱ የመለኮት ግማሹ ይላል የመለኮት ሩብ አለው ይላል እንዴ? በእርሱ የመለኮት ሙላት በሉ እስቲ። ሙሉ መለኮት በሰውነት በአካል ተገልጦ ያለው በኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። እንግዲያው ለሱ አክብሮት ያስፈልጋል፣ ልዕልና ያስፈልጋል፣ እሱን ማላቅ ያስፈልጋል። ከሆነው የተነሳ ጌታ ነው፣ አምላክ ነው፣ መለኮት ነው፣ አስታራቂ ነው፣ የስልጣን ሁሉ ምንጭ ነው፣ ከሁሉ በፊት የነበረ ነው። እግዚአብሔር የተባረከ ይሁን። ይሄ ኢየሱስ ክርስቶስ ከሆነው የተነሳ ነው የምናከብረው እንጂ እንዲያው ዝም ብለን ለመቀባባት ብለን አይደለም። አንዳንድ ሞኝ የሆነ ሰው እንዲጣላን ሳንፈልግ ሲቀር የምናደርገው ነገር አለ። ወይ ገንዘብ ከሱ ለማግኘት ስንፈልግ አንዳንድ ሰዎችን ዝም ብለን እናናፍሳቸዋለን። ታውቃላችሁ፣ ይሄንን እናራግባቸዋለን። እንዲህ እንዳንተ አይነት ሰው በእውነት እኔ አይቻላቅም። በእውነት እንደው በቃ በጣም ደግ ሰው እንዳንተ አይቻላቅም። በጣም ሩሩ ሰው ደግሞ አስተዋይ ሰው እንዳንተ አይቻላ። በልባችን እየረገም ነው ከኪሱ ብቻ ትንሽ እንድናገኝ እንቀባባዋለን። ጌታ ኢየሱስን አንቀባባው። የተቀባ ነው። እግዚአብሔር የተመሰገነ ይሁን። ከሆነው የተነሳ ነው የምናልቀው እንጂ እኛ የምንጨምርለት ነገር የለም። እንደዚህ ነው። አሁን ግን አንድ ሌላ ነገር ልጨምርላችሁ ፈልጋለሁ። እሱ የሆነው ብቻ ሳይሆን እሺ ይሁን፣ እሱ አምላክ ይሁን፣ የአምላክ ምስያ የአምላክ ምሳሌ ይሁን፣ እሺ አስታራቂ ይሁን፣ እሺ ሶዋት ለኔ ምን ነው ታዲያ የሚል ጥያቄ ነው። ታዲያ ለኔ ምን ነው? ከኛ ጋር ያለውን ግንኙነት ነው አሁን ላነሳላችሁ ፈልገው። እሱ የሆነው ብቻ ሳይሆን የሆነልን ነገር እንድናከብረው ያደርገናል። እግዚአብሔር የተባረከ ይሁን። የሆነልን ምንድነው? እስቲ እንየው። እንዲህ ይላል ምዕራፍ 1 ቁጥር 21 ጀምሮ ላንብበው እስቲ። እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ።
እግዚአብሔር ይባረክ። ጌታንማ ከብረው ሸሽቼ እንዳልኖር ከአምላክ ጋር አስታረቀ። የት አባቴ ገባለሁ ብሞት የት እንደሚሄድ አላውቅም እያልኩ እንዳልኖር ኧረ አትጨነቅ አባቴን አውቀዋለሁ፣ ምን እንደሚፈልግ አውቃለሁ፣ ከፍላለሁ እኔ ብሎ አስታረቀኝ። ስለዚህ ለኔ ያረገው ነገር በጣም ትልቅ ነገር ነው። ጠላት ሆኜ ሳለሁ ወዳጅ አደረገኝ። እግዚአብሔር የተባረከ ይሁን። ይሄ በጣም ትልቅ ነገር ነው። ምክንያቱም ይሄንን ሲያረግ ጌታችን ኢየሱስ ክርስቶስ ከፍሏል። ቀላል አይምሰላችሁ፣ አስከፍሎታል። በመካከል የነበረውን የጥል ግድግዳ በስጋው ያፈረሰ ይላል ኤፌሶን ምዕራፍ 2 ላይ። በሰዎች መካከል የነበረ የጥል ግድግዳ ብቻ ሳይሆን በሰውና በአምላክ መካከልም የነበረ የጥል ግድግዳ አፈረሰ ጌታ። እንዴት አፈረሰው አልኩኝ አንድ ቀን። እንዴት አፈረሰው? ሰዎች እርስ በርሳቸው የሚጠላሉበትን እንዴት አፈረሰው ስል በአይነ ህሊናዬ ምስል ይታየኛል። ሲገፋው ጌታ ኢየሱስ ያንን የጥል ግድግዳ ሲገፋ አልወድቅ ሲለው በኋላ በኃይል ሲገፋው ሲወድቅ የሱም አካል ሲቆረስ የጌታ ስም የተባረከ። ይሄን ዋጋ ከፍሎ ነው ያስታረቀው። የዕብራውያን ጸሐፊ በጣም አስገራሚ ነገር ይናገራል። ይሄንን የጌታ ኢየሱስ ክርስቶስን ክፍያ እንዲያው ትንሽ ባነበው አልጠላም። ዕብራውያን 10 ላይ ነው ያለው። እንደዚህ ይላል ቁጥር 19 ጀምሮ የዕብራውያን 10 እንዲህ ይላል። ወንድሞች ሆይ እንግዲህ ወንድሞች ሆይ ወይም እህቶች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ ንቅረብ ይላል። እግዚአብሔር የተባረከ ይሁን። ምንድነው የሚለው? መንገድ ተመረቀልን ነው የሚለው። በመረቀልን በአዲስና ሕያው መንገድ ነው። እስቲ መንገድ በሉ። መንገድ ተመረቀልን። መንገድ መረቀልን። የማይገባበት መንገድ አስገባል። ምን አይነት መንገድ? ይሄ የሚገርም ነገር ነው። መረቀልን አዲስና ሕያው መንገድ ወደ ቅድስት ወደ እግዚአብሔር መገኛ እንድንገባ እሱ ይሄን ከፈተልን እና ሁልጊዜም ይሄን በአይነ ህሊና ይስላለሁ። አንዳንድ ጊዜ አዲስ አበባ ሹሞችን አልፎ አልፎ በአንዳንድ ምክንያት አገኛቸዋለሁ፣ አያቸዋለሁ። ሲመርቁም በቴሌቪዥን አያለሁ፣ ህንጻ ሲመርቁ አያለሁ። እኔ ብቻ አይደለም፣ እናንተ አታዩም እንዴ? እና አያለን እና የሚደረገውን በጣም ብዙ ጊዜ ልብ ብያለሁ። ትልቅ ህንጻ ከሆነ የሚመረቀው መጀመሪያ ይጸዳል። ህንጻው በጣም አድርገው ያጸዱታል። ሰራተኞች በጣም ሲያሳምሩት ይሰነብታሉ። ከዛ ይዘጋል። ማንም ዝም ብሎ አይገባበትም። ይዘጋል። ቆይ አልተመረቀም ይባላል፣ ይዘጋል። ከዚያ ምን ይደረጋል? ያው ቅድም እንዳልኳችሁ ሰዎች ይሰበሰባሉ። ሁለት ልጃገረዶች ገመድ ይዛሉ ቀኝና ግራ። አንዲት ደግሞ ትንሽ ልጅ መቀስ በሙዳይ ይዛ ትመጣለች። ከዚያ አሁን የተከበሩ እንትና ይባላል። የተከበሩት ሹም እሳቸው ይመጡና ይሰጧቸዋል መቀሱን። ከዛ ቀስ ብለው ጀነን እያሉ ፎቶግራፍ አንሺዎች ቀኝና ግራ እየተራኮቱ ሰው ሁሉ አፍጥጦ እያየ ይቆርጡታል። ከዚያ መጀመሪያ የእሳቸው እግር ይገባል። ከዛ የአዳሜ እግር ሁሉ ተግተልትሎ ይገባል። መርቀው ከፍተዋል ይባል። ልክ እንደሱ ኢየሱስ በመቀስ ሳይሆን በመስቀል ላይ ጨርቅ ሳይሆን ስጋውን ቆርሶ ከፈተ መንገድ። መጀመሪያ እሱ ወደ ቅድስት ገባ፣ ደሙን ይዞ ገባ። እኛ ሁላችን እኔ ገባው፣ አንተ ገባ፣ አንቺ ገባሽ። የጌታ ስም የተባረከ ይሁን። ይሄው እሱ ነው የሚለው የመረቀልን አዲስና ሕያው መንገድ እና ምን ይላል? ድፍረት አለን። በቃ እሱ ነው የከፈተው። እኔ አይደለሁም በርግጄ የገባሁት፣ እሱ ከፈተልኝ።
በቃ ገባው። እግዚአብሔር ይመስገን። ምንም ቢሆን ታሪኬ ምንም ቢሆን እንግዲያው በዚህ ምክንያት ከኛ ጋራ ግንኙነት አለው። ያስገባን እሱ ነው። ወደ ቅድስት ያስገባን እሱ ነው። እግዚአብሔር የተባረከ ይሁን። ስርየት የሰጠን እሱ ነው። ደሙን ለኛ ኃጢአት ማስተስሪያ ያቀረበ እሱ ነው። ስለሆነልን ጉዳይ ነው የምናከብረው። ዝም ብለን አይደለም። በእውነት የሆነልን እሱ ያደረገልን ነገር በጣም ድንቅ ነገር ነው። እግዚአብሔር ይመስገን። ጌታችን ኢየሱስ ክርስቶስ ያደረገው እጅግ ብዙ ነገር ነው። አሁን እኔ ምናልባት ዝርዝሩን በመዘርዘር አልቀጥልም። እናንተ ቀስ ብላችሁ አንብቡት። የኔ ቆላሲስን መጽሐፍ የጌታችን ኢየሱስ ክርስቶስን ልቅና የሱን ኤክሰለንስ የሱን አስገራሚነት በጣም አርጎ ነው የሚያሳየው። እና አሁን ካልኳችሁ አንፃር ቀስ ብላችሁ አጥኑት። የሆነው እሱ እና የሆነልን ነገር ሁለቱን ቀስ እያላችሁ አጥኑ። እና ምን ልላችሁ ነው አሁን በመጨረሻ ከእናንተ ጋር ልነጋገር የምፈልገው ታዲያ ኢየሱስ ክርስቶስን ማላቅ ምን ማለት ነው? እንዴት ነው የምናልቀው? ታምቡር ይዘን ድምፅ ማጉያ ይዘን እዚህ ከተማ ወጥተን አደባባዩ ላይ እሱ በጣም ትልቅ ነው በማለት ብቻ ነው ወይ? እሱንም ብንል ክፉ ነገር አይደለም፣ በፍጹም መቃወሚያ አይደለም። ታምቡር ይዘን ጊታር ይዘን አንተ እንዴት ታላቅ ነህ ብንለው ምንም መጥፎ አይደለም። ግን እሱ ብቻ ነው ወይ ማላቂያው መንገድ? እሱን ልጠይቃችሁ ፈልጋለሁ። ኢየሱስ ክርስቶስ እንዲከበር እግዚአብሔር እንዲከበር በምን መንገድ ነው የምናልቀው? ይሄ ሰውዬ ይበልጣል፣ ከሌሎች የሃይማኖት መሪዎች ይለያል የምናሰኘው በምን መንገድ ነው የሚለውን ትንሽ እንድናስብ እፈልጋለሁ። ቆላስይስ 3 ላይ ለምሳሌ አንድ መንገድ ይሰጠናል። ቆላስይስ 3 ምዕራፍ 1 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። እግዚአብሔር ይመስገን። ስለዚህ ምን ይለናል? ይሄ ሆነ የምትሉት ኢየሱስ፣ ይሄ ትልቅ ነው የምትሉት ኢየሱስ እሱ ባለበት በሰማይ ያለውን ፈልጉ። ፍላጎታችሁ ልባችሁ ትር የሚለው ወደሱ ይሁን፣ ወደዛኛው ሀገር ይሁን፣ ወደሱ መርህ ይሁን። ታምቡራችሁ የክርስቶስ ይሁን። ልባችሁን ቶሎ ና በሚያሰኝ ታምቡር ክፈቱለት። እግዚአብሔር የተባረከ ይሁን። በምድር ያሉትን ብልቶቻችሁን ግደሉ። ሞታችኋል ከክርስቶስ ጋር፣ ትንሣኤም ደግሞ ከክርስቶስ ጋር ነው። እሱ ባለበት ያለውን ፈልጉ ብሎ ይለናል። እግዚአብሔር የተባረከ ይሁን። አንዱ የምናስከብርበት መንገድ ይሄ ነው፣ የምናልቅበት። ሁለተኛ ላንሳላችሁ። ሁለተኛ ማነሳው ነገር ምዕራፍ 2 ቁጥር 6 እና 7 ላይ እንደዚህ ይላል፣ እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ። ጌታ ይክበር። ስር ሰዳችሁም በእርሱ ታነጹ፣ እንደተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። ኢየሱስ ክርስቶስ በጣም አሁን እኛ ጋር የተለመደ ነው። ወንጌላውያን አብያተ ክርስቲያን ሄደን መንገድ ላይ ጌታን ትቀበላለህ ነው ምንለው። ለመቀበል ከፈለክ አሁን ጸልይልሃለሁ ትቀበለዋለህ ጌታን ነው ምንለው። መቀበል እስቲ መቀበል በሉ። እሺ ጥሩ ነው፣ ጥሩ ቃል ነው መቀበል። ግን መቀበል ብቻ ነው ወይ? ሰው ጌታን መቀበል ብቻ ነው ወይ የሚያደርገው? በቃ ይኸው ነው አይደለም። እንደ ተቀበላችሁ በእርሱ ተመላለሱ በሉ እስቲ ተመላለሱ። ይሄ ምን ማለት ነው? ለካ ክርስቶስ አንድ አፍታ ማገኘው እንግዳ ሳይሆን አብሬው ምኖር ቤተሰብ ነው። እግዚአብሔር የተባረከ ይሁን። ቤተሰብ ነው። ጌታ አብሮ ኗሪ ነው እንጂ ዝም ብሎ ለሆነ ጉብኝት የሚመጣ ቱሪስት አይደለም። ዝም ብላችሁ እንደ ቱሪስት ተቀብላችሁ እየሳቃችሁ ከዛ በኋላ በምትሸኙት አይደለም። ይህንን ልንገራችሁ፣ ጌታ ራሱ ግልጥ አድርጎ ነው የተናገረው። የሚወደኝ ቢኖር ትእዛዜን ይጠብቃል፣ አባቴም ይወደዋል እና እኔና አባቴ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን እኮ የሚለው።
ዮሐንስ 14 ላይ እንደዚህ ነው የሚለው። ምን ይላል? ወደ እርሱ እንመጣለን በእርሱም ዘንድ አንድ ቀን እንውላለን አይደለም፣ መኖሪያ እናደርጋለን። አቤት አቤት አልኩኝ። አንድ ቀን ተገርሜ አቤት አቤት አልኩኝ። እኔ ከወጣቶች ጋር ነው የኖርኩት አብዛኛውን እድሜን። ይኸው ፓስተር ያውቃል እሱም ያኔ ወጣት ሆኖ አብዛኛውን ከነሱ ጋር ነው የኖርኩት። በጣም ደስ ይሉኛል። እና ወጣቶች ምን ጠባይ ያላቸው የሚያደንቁት ሰው ሲኖር፣ ለምሳሌ አርቲስት ሲኖር፣ የታወቀ አርቲስት ወይ ኳስ ተጫዋች ስፖርተኛ ሲኖር፣ ሯጭ ሲኖር፣ የታወቀ የፖለቲካ ሰው ሲያገኙ በእኔ ዘመን ወጣቶች ምን ያደርጉ ነበር? ደብተር ይዙና ስክሪፕቶ ይዙና እባክህ ፈርምልኝ፣ እዚች ላይ ፈርምልኝ ይላሉ። ለምንድን ነው ፊርማ የሚያስፈርሙት? ያንን ታዋቂ ሰው ሰፈር ሄደው ጉራ ለመንዛት ነው። እንዴ እንትና ፈርምልኝ እኮ አይውልህ የራሱ ፊርማ አይውልህ ለማለት ነው። አሁን ያሉት ወጣቶች አያስፈርሙ። አሁን እቺ ሞባይል አለች፣ በቃ አንድ ጊዜ ሰልፊ፣ አንድ ጊዜ ከኔ ጋር አንድ ጊዜ አንድ ሾት፣ ከዛ ያው እናሳያለን በየሰፈሩ እየሄድን። ለሾት ነው ወይ የሚመጣው ጌታ? ለአንድ አፍታ ትንግርት ነው ወይ የሚመጣው ጌታ? ይሄው ቃሉ ይላል፣ አረ አይደለም፣ እኔ እኖራለሁ፣ ከናንተ ጋር እኖራለሁ፣ በእናንተ ጋር ማደሪያ አደርጋለሁ። እንግዲያው ለወዳጅነት ለአብሮ ኗሪነት ነው ጌታ፣ ለመቀበል ብቻ አይደለም። ወንድሞቼ እናቶቼ የምናስከብረው አብረነው ስንኖር ነው። እግዚአብሔር ይባረክ። በእርሱ ስር ሰዳችሁ ታነጹ ተመላለሱ የሚለው ይሄ ነው። የአንድ አፍታ ጉዳይ አታድርጉት፣ የምዝገባ ጉዳይ አታድርጉት። አብራችሁ ኑሩ ከሱ ጋር፣ ጠባዩን ተጋሩት፣ ደስ የሚያሰኘውን አድርጉ፣ እንደሱ ተመላለሱ ነው የሚለን። በማቴዎስ ወንጌል ላይ ራሱ ጌታችን ይህን ተናገረ። ምን አለ ታውቃላችሁ? እናንተ የዓለም ብርሃን ናችሁ አለ። እንደው ስራ ሲፈታ አይደለም ይሄን የተናገረው። እኔ ትንሽ ገርመኛል። እኛን አልኩኝ አንድ ቀን እኔን ነው የዓለም ብርሃን የሚለኝ? ስንትና ስንት ጨለማ ነው ውስጥ የሚላወሰው። ብርሃን ይለኛል። የዓለም ብርሃን ናችሁ አለ እሱ አለ። የምድር ጨው ናችሁ አለ። ምን አልኩኝ? ለካ ምድር ጨው አልባ ጣዕም አልባ ናት ለካ። እናንተ የምድር ጨው ናችሁ ካለ አይጣፍጥም ምድር ማለት እኮ ነው። ምድር ውሃ ነው የሚለው ኑሮው በቃ በጣም ያሰቅቃል። እናንተ ግቡና አጣፍጡት ነው ያለው። እግዚአብሔር ይመስገን። እናንተ የዓለም ብርሃን ናችሁ ማለት እኮ ዓለሙ ምን ሆኗል ማለት ነው? ጨልሞበታል። እስከዚህ ደፍረት እናገራለህ ጌታ። አሁን እኛን ጨው ትለናለህ። አሁን ለዓለሙ ሁሉ ብርሃን ትለናለህ እኛን። አዎ፣ ግን ምንድነው ጨውነት? ምንድነው ብርሃንነት? መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። እና እኔ አንድ ቀን ይሄን ነገር እኛ ተሳስተን ሳንጽፈው አይቀርም። ጣፋጭ መዝሙሮቻችሁን ሰምተው እንዲኮለኮሉ ጮክ አድርጋችሁ ዘምሩ እያልን ሳንገለብጠው አልቀረንም። ምናልባት የምጠረጥረውን ነው የምናገረው። ትልልቅ ካቴድራላችሁን አይተው እንዲደነቁ በህንፃ ግንባታ ላይ በጣም አትኩሩ የሚል ነው የምናስመስለው። ጩኸታችሁን ሰምተው ምን ጉድ ነው እንዲሉ ድምፃችሁን ከፍ አድርጉ ብለን የቀለበስ ነው የሚመስለኝ። አይደለም። መልካሙን ስራችሁን ምን አድርገው አይተው፣ እስቲ አይተው በሉ። በቃ የሚታይ ነገር ነው። ህይወት የሚታይ ነገር ነው። ከክርስቶስ ጋር መኖር የሚታይ ነገር ነው። መልካሙን ስራችሁን አይተው ለካ አምላክ አለ፣ ለካ እግዚአብሔርን የሚፈሩ ሰዎች አሉ እንዲሉ፣ እግዚአብሔርን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ። በዚህ አይነት ጌታ ኢየሱስን እናልቀዋለን፣ ከፍ እናደርገዋለን። እግዚአብሔር የተባረከ ይሁን። በመጨረሻ ጌታ ኢየሱስ ክርስቶስን ለሰው ሁሉ በማቅረብ ከፍ እናደርገዋለን። በመደበቅ ሳይሆን በማቅረብ፣ እንደተባለው በዱላ በመማታት ሳይሆን በትህትና ጌታን በማቅረብ። ይሄ ጥሪያችን ነው። ይሄ ወንጌል ስለሌላ አይደለም። ሐዋርያው ጳውሎስ በጣም አሳምሮ ነው የተናገረው።
እኔ የምሰብከው ወንጌል ስለ አንድ ሰው ብቻ ነው። ያም ሰው ልጁ ኢየሱስ ክርስቶስ ነው። እንደ እግዚአብሔር ከዳዊት ዘር በስጋ ስለተወለደ ይልና ነገር ግን ከሙታን በመነሳት የእግዚአብሔር ልጅ ሆኖ በኃይል ስለተገለጠ ስለ ልጁ ነው። ምሰብከው ይሄንን ነው፣ ሌላ የለኝም ነው የሚለው። ሞቱን ትንሣኤውን እሰብካለሁ፣ ለዓለም ሁሉ እሱን አቀርባለሁ። በኋላ እንዲያውም ለቆሮንቶስ ሰዎች ሲጽፍላቸው የእውቀቱን ሽታ በእኛ ለሚገልጥ በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለእግዚአብሔር ምስጋና ይሁን። ለካኛ የክርስቶስን ማንነትና የሱን እውቀት እየገለጥን ሽታ የምናሸት ሰዎች ነን። ለአንዳንዶች የህይወት ሽታ አንቀበልም ለሚሉ የሞት ሽታ ነን። ትሸታላችሁ ወይ ነው ጥያቄው። እዚህ ሰፈር ይሸታሉ የእናንተ መዓዛ? ሽታው ሌላ አይደለም፣ ክርስቶስ ሌላ አይደለም። መዓዛው የክርስቶስ ነው። ለእግዚአብሔር የክርስቶስ መዓዛ ነን ይላል እኮ፣ የክርስቶስ መዓዛ። እና እኔ አንድ ቀን ተገረምኩኝ። ቆይ ሽታው ለሀገር አይደለም እንዴ አልኩኝ። ለሀገር አይደለም እንዴ የሚሸታው? ማዳርሰው የክርስቶስን መዓዛ ለሀገር አይደለም እንዴ አልኩኝና አይ ለሀገር ነው፣ ግን መጀመሪያ ለእግዚአብሔር ነው እንዴ አልኩኝ። አዎ ለእግዚአብሔር የክርስቶስ መዓዛ ነን። እግዚአብሔር ሽታ ይፈልጋል ወይ? አዎ ይፈልጋል። የሚገርም ነገር እኮ ነው። በብሉይ ኪዳን የዕጣን ሽታ ነበር የሚቀርብለት። ትዝ ይላችኋል? የሚቃጠል መስዋዕት ሽታ ነበረ። አሸተትኩ መስዋዕቱንም አሸተተ ይል ነበር። ለካ ሽታ ይወዳል እግዚአብሔር። አሁን ግን የበሬ ስጋ አይደለም የሚያሸተው፣ ዕጣን አይደለም የሚያሸተው። አሁን የሚያሸተው ሌላ ነገር አለ፣ የክርስቶስ መዓዛ። ለካ አፍንጫው የለመደው የልጁን መዓዛ ነው። እኔ እንዳቀርብለት የሚፈልገው ልክ ልጁን የሚመስል ሽታ ነው። ኢየሱስ ክርስቶስ በህይወቴ ሙሉ ሲሆን እሱን እሸታለሁ። አባቱም ደስ ይለዋል። እግዚአብሔር የተባረከ በእውነት ይሄ ደስ ይለዋል። አንድ ትንሽ ልጅ ነበረ እኛ ቤት። በጣም ነው የሚገርመኝ። ልጁ የመጣው ከአንድ የልጆች ማሳደጊያ ቤት ፈረንጆች ሊወስዱት በማደጎ ሊወስዱት ፈልገው ነው የመጣው። ግን እዚያ ስላልተመቸው የህጉን ስርዓት እስኪጨርሱ ድረስ እናንተ ቤት ይረፍ አሉንና አመጡት። አንድ ሁለት ሳምንት ቢሆን ነው ይመጣሉ ፈረንጆቹ አሉን። እሺ ብላ ባለቤት የተቀበለችና ያንን ገና የ6 ወር ልጅ ተቀብለን ቤት ውስጥ አስቀመጥ ነው። 2 ሳምንት ውስጥ ይመጣሉ፣ የአንዳንድ የህግ ፕሮሰስ ይጨርሳሉ ተባለ። ብንጠብቅ አይመጡም እንዴ አለ ልጆ። ቀስ እያለ ወር ሞላው። ከዛ መላመድ ጀመረ የልጅ ነገር። እኛም ደስ እያለ መጣ። 2 ወር ሞላው እንዴ 3 ወር ሞላው። በቃ የልጃችን ያልሆነ መላቀቅ ቀላል ነገር አልሆነም። 4 ወር ሞላው። በኋላ በቃ ቀርተዋል ማለት ነው እነዚህ ፈረንጆች፣ አልሆነላቸውም ብለን እያሰብን ድንገት ከተፋሉ። ልጃችንን እንፈልጋለን አሉ። ደነገጥን። ምን እናርግ? በጣም ልጁ ተላምዷል። ማታ እኔ ስገባ ምን እንደሚሆን ልነግራችሁ አልችልም። እኔም በጉጉት ነው የሚሄደው ወደሱና በጣም ልባችንን ያዘው። የኛ ልጅ ደግሞ ትንሽ ነበረች ያን ጊዜ፣ በጣም ወደደች ይሄንን ትንሽ ልጅ እና መጡ። አልቀረም እና ሆነላችሁ? አዎ። ልትወስዱት ነው አሁን? አዎ። ወሰዱት። ያን ቀን የነበረው ለቅሶ ልነግራችሁ አልችልም። ልጁን ከሄደ በኋላ በጣም አለቀሰ እና እየደወሉ አረ ያ ልጅ በጣም ያለቅሳል አሉ። እስኪ ለምድ ድረስ ነው ተባለ። ከዛ ሄደ። አሜሪካን ሀገር ወሰዱት። ያን ቀን ሸኘን እና ቤት ገባን። በኋላ ልጃችን ገና የ8 ዓመት የ7 ዓመት ልጅ ናት። ምን አየን? ቀስ ብላ ልብሱን የቀረውን ልብሱን ጓዳ ተደብቃ ታሸታለች። ልጁን ያገኘቻል ይሰማታል። ለካ ኃይለኛ ነው እግዚአብሔር። የልጁን ሽታ ይወዳል። ያን ሽታ እናንተ ላይ ነው
ማየት የሚፈልገው ማሽተት የሚፈልገው እኛ ላይ ነው። የክርስቶስን መዓዛ ለእግዚአብሔር የክርስቶስ መዓዛ ነን። እግዚአብሔር ይህን ሽታ በላያችን ላይ ያርግ። በእውነት ከሩቅ ይታወቅ። ይሄ ይሸታል፣ ይሄ ሰውዬ እንደዚህ ይሸታል እንዲባል እግዚአብሔር ይርዳል። እንግዲህ በዚህ አይነት እናልቀዋለን፣ ከፍ እናደርገዋለን። የእግዚአብሔር ጸጋ ከእናንተ ጋር ይሁን። እንጸልይና እንጨርሳለን። ሃሌሉያ። ምናልባት እዚህ እየጸለይን እያለን ምናልባት እንግዶች ካላችሁና መድኃኒታችን ኢየሱስን ልቀበለው እፈልጋለሁ በጸሎት አግዙኝ የምትሉ ካላችሁ ይህንን እድል ልሰጥ እፈልጋለሁኝ። ምንም እንኳ አብዛኞቻችሁ ጌታን የምታውቁ ቢሆንም አንዳንዶች ካላችሁ ዛሬ ወስናለሁ ባካችሁ ጸልዩልኝ የምትሉ እጃችሁን ከፍ አድርጋችሁ አሳዩን። እጸልይላችኋለሁ በትህትና። ሕይወቴን ለጌታ ለኢየሱስ ልሰጥ እፈልጋለሁ፣ ከሱ ሌላ የለኝም፣ እባካችሁ ጸልዩልኝ የሚል ሰው እዚያም ፎቁም ላይ እዚህም መሬት ላይ ካለ እጁን ከፍ አድርጎ ቢያሳየን እንጸልያለን። እግዚአብሔር የተመሰገነ ይሁን። እንዲህ አይነት ሰው ካለ ውሳኔውን ይወስን፣ አታመንቱ። እሺ እግዚአብሔር ይባርክ ወንድሜ፣ ጌታ ይባርክ። አይቻለሁኝ። ሌላም ሰው ካለ እንደዚሁ እንድንጸልይለት የሚፈልግ እጁን ከፍ አድርጎ ቢያሳይ አብረን እንጸልያለን። ጌታ ይቀበላችኋል። ይሄን ነግራችኋለሁ፣ በጣም አረጋግጬ ይቀበላል ወደ እርሱ የሚመጡትን። ስለዚህ እንደዚህ የሚወስን ሰው ካለ እንደገና እጁን ቢያሳይ እንጸልያለን። እሺ ምናልባት ሌላ ሰው ካለ እጠብቃለሁ። ከሌለ ግን እጁን ላወጣው ለዚህ ወንድማችን እንጸልያለን። ምክንያቱም ይሄ ቀላል ውሳኔ አይደለም በፍጹም። ኢየሱስ ክርስቶስ ጌታዬ ነው፣ አስታራቂዬ ነው፣ መድኃኒቴ ነው፣ ከእርሱ ሌላ ምንም የለኝም የሚል ውሳኔ ቀላል ውሳኔ አይደለም እና ይህን ወንድሜን ወደዚህ ናና እንጸልይልሃለን። እግዚአብሔር ይባርክህ። ሌላም ሰው ካለ አትፍሩ ባካችሁ። በሰው ፊት የሚመሰክርልኝን እኔ መሰክርለታለሁ በሰማይ ብሏል ጌታና እግዚአብሔር ይባርክ ወንድሜ። ይህን ውሳኔ ለመወሰን ዛሬ ስለፈቀድክ ከኔ ጋር አብረን እንጸልያለን። ሌላም ሰው ካለ እዚህ ከኛ ጋር ሊጸልይ ይችላል። እግዚአብሔር ልብህን ይክፈትልህ። ቅዱስ ቃሉን እንደሰማህ አሁን ውሳኔህን ለጌታ ታስታውቃለህ። እኔ በአንተ ምትክ ሆኜ ጸልያለሁ፣ እኔ የምለውን ትላለህ። እሺ እጅን እስቲ ከፍ አድርገው። ጌታ ኢየሱስ ሆይ አመሰግንሃለሁ፣ ለእኔ የሞትክልኝ፣ በሩን ያስከፈትክልኝ፣ ደምህን ያፈሰስክልኝ። እወድሃለሁ። አንተ እንደምትወደኝ አውቄያለሁ። ሕይወቴን ለውጠው። ከዛሬ ጀምሮ አንተን እከተልሃለሁ። በሕይወት መንገድ ምራኝ፣ ያንተ አድርገኝ። ስምህ ይክበር። ልቤን በሙሉ ተቆጣጠር፣ አካሄዴን በሙሉ ተቆጣጠር። ያንተ ልጅ አድርገህ ያዘኝ። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። የጌታ ቸርነት ካንተ ጋር ይሁን። እሱ ይምራ። እነሱን ስማና ትሄዳለህ። እግዚአብሔር ይመስገን ስለ ድህነት ስለ ዳነ ነፍስ ጌታ የተባረከ ይሁን። ሁላችንም ልቦናችንን ሰብስበን እንድንጸልይ እፈልጋለሁ።